ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ የአዋጅ ሚዲያ ቤተሰቦች የዕለቱን አበይት ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎች በኢትዮጵያና በኤርትራ አዋሳኝ አካባቢዎች እያገረሸ የመጣው ውጥረት ከፍተኛ ስጋትን ደቅኗል። በሁለቱ ሀገራት መካከል ያለው ወታደራዊ እንቅስቃሴ እንደዚሁም የፕሪቶሪያው የሰላም ስምምነት አፈጻጸም እጅግ አደገኛ ሁኔታ ገጥሞታል ተብሏል። ግብፅና ኤርትራም ኢትዮጵያን ለማተራመስ እየሰሩ ነው ተብሏል። ኢትዮጵያም እየመከተቻቸው መሆኑ ተነግሯል። በዝርዝር እንመለከተዋለን። በሌላ በኩል በራያ ግንባር የፋኖና የህወሓት ኃይሎች በድሮን ተመቱ። የሀገር መከላከያ ሰራዊት በድሮን በወሰደው ጥቃት በራያ አላማጣ አንድ ጎጥ በሆነችው ቀለሽ አደርባና 4 አውዳ ነው። ዝርዝሩን ተዘጋጅቷል። ይህ በእንዲህ እንዳለ ህወሓት ጀኔራሉን በሙስና ሰበብ ማሰሩ ተሰማም። ከዚህ ቀደም በሜቴክ ኃላፊ እያለ በሰራው ሀገር የማውደም ስራ ታስሮ የነበረውና በምህረት የተለቀቀው ጀኔራል ክንፈ ዳኛውን በሙስና ሰበብ መክሰሱንና ማሰሩን ከስፍራው የደረሱን የአዋጅ ሚዲያ መረጃዎች አመልክተዋል። ዝርዝር ይዘናል። በሌላ ዜና አሜሪካ የህወሓት ቡድንን አስጠነቀቀች። ካላረፋችሁ ትጠፋላችሁ ብላችኋለች። ከዚህም ጋር በተያያዘ በሱዳን የሚገኘው የህወሓት ቅጥረኛ ቡድን ልጠፋ ነው ድረሱልን እያለ ነው። ዝርዝር ተዘጋጅቷል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር እንድታደርጉልን እንጠይቃለን። አሁን ደግሞ መረጃዎችን ወደ ማድረስ እንሻገራለን። በአሁኑ ወቅት በኤርትራና በኢትዮጵያ መካከል ያለው አጠቃላይ የደህንነት ሁኔታ በከፍተኛ ፍጥጫና ስጋት ውስጥ ይገኛል ተብሏል። በሁለቱ ሀገራት መካከል የነበረው ዓለም አቀፍ ድንበር መስመር እየከሰመ መምጣቱ የሚገለጽ ሲሆን የኤርትራ ወታደራዊ ንብረቶችና ሰራተኞች ከዚህ ቀደም ታይቶ በማይታወቅ ሁኔታ ወደ ሰሜን ኢትዮጵያ ትግራይ ክልል በመሻገር ላይ መሆናቸው ተነግሯል። የአስመራው መንግስት በሰሜን ኢትዮጵያ የደህንነትና ፖለቲካዊ እንቅስቃሴዎች ውስጥ እጁን ማስገባቱ የቀጠናውን ውጥረት ይበልጥ አባብሶታል ተብሏል። በልዩ ልዩ ወታደራዊ ትብብሮችና ድንበር እንቅስቃሴዎች ምክንያት በፌዴራል መንግስትና በአስመራ መካከል የነበረው ግንኙነት ወደ ከፋ አለመተማመን መሸጋገሩም ተነግሯል። ይህ የወታደራዊ እንቅስቃሴና ጥምረት በሰሜን ኢትዮጵያ ነዋሪዎች ላይ ቀጥተኛ የሰብአዊ ስጋትና አደጋ ፈጥሯል። በራያና አላማጣ አካባቢዎች እንደዚሁም በሌሎች አዋሳኝ ስፍራዎች የታዩት ወታደራዊ ዝግጅቶች በየአካባቢው ሰላም ላይ አዲስ ደመና ደቅነዋል ተብሏል። በትግራይ ክልልም ሆነ በአማራ ክልል አዋሳኝ ቦታዎች የሚገኙ ወጣቶች ለአዲስ ግጭት የመመልመልና የመፈናቀል ስጋት የተጋረጠባቸው ሲሆን እናቶችና የአካባቢው ነዋሪዎች ደግሞ ዳግም ወደ ሌላ ጦርነት ከመግባት ይልቅ ዘላቂ ሰላም እንዲወርድ ጥሪ በማቅረብ ላይ ናቸው። ይህ አካሄድ የቀጠናውን ወታደራዊ ሚዛን ከመቀየሩም በላይ እንደ ኢጋድ ያሉ ተቋማት የሚያደርጉትን የማስታረቅ ጥረት ፈተና ውስጥ ጥሎታል ነው የተባለው። በሌላ በኩል ከ2 ዓመታት በፊት በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ትግበራ ዙሪያ አሁን ያልተመለሱ በርካታ መሰረታዊ ጥያቄዎች መፈጠራቸው ተሰምተዋል። ስምምነቱ በትግራይ ክልል የነበረውን አውዳሚ ጦርነትና የደም መፋሰስ ያስቆመ ቢሆንም የተዋጊዎችን ትጥቅ ማስፈታት የመበተንና ወደ ማህበረሰቡ የመቀላቀል ሂደት ሙሉ በሙሉ ሳይጠናቀቅ መስተካከሉ ይገለጻል። ኤርትራ የፕሪቶሪያው የሰላም ስምምነት ፈራሚ ባትሆንም በሂደቱ ላይ የነበራት ሚና ግን ከፍተኛ ተጽዕኖ አሳድሯል ተብሏል። በስምምነቱ ላይ የተቀመጠው የኢፌዴሪ ያልሆኑ ወይም የውጭ ኃይሎች ከትግራይ የመውጣት ውል ሙሉ በሙሉ አለመፈጸሙንና እንደውም የኤርትራ ሰራዊት በድንበር አካባቢ ተሰልፎ መቆየቱና አሁንም ወደ ትግራይ ክልል እየገባ መሆኑ በትግራይና በፌዴራል መንግስቱ መካከል የነበረውን እምነት ያዳከመ ነው ተብሏል። ከዚህ በተጨማሪም በጦርነቱ ወቅት ከፌዴራል መንግስቱ ጎን የነበረችው ኤርትራ ከስምምነቱ በኋላ ቀጠናዊ ጥምረቶችን ለመፍጠር ማሰቧ የኢትዮጵያን ብሔራዊ ደህንነት ስጋት ከፍ አድርጎታል ተብሏል። በተጨማሪም ኤርትራ ከውስጥና ከውጭ ኃይሎች ጋር በመተባበር በኢትዮጵያ ላይ የተከፈተውን ሁለገብ ጫና ለማጠናከር እየሰራች እንደሆነ ተገልጿል። የአስመራው መንግስት ከህወሓት ጠንካራ ክንፎች ከፋኖ አካላትና ከኦሮሞ ነጻነት ሰራዊት ጋር በመሆን የጥቅም ጥምረት በመፍጠር በርካታ አቅጣጫዎች የጦር ግንባር ለመክፈትና የፌዴራል መንግስቱን አቅም ለማሳጣት በማቀር ላይ ይገኛል። ይህ እንቅስቃሴ የኢትዮጵያን የውስጥ ደህንነትና ማህበራዊ መሰረት በመሸርሸር ሀገሪቱን ወዳልተቋረጠ የእርስ በርስ ግጭትና ለመረጋጋት በመክተት ማዕከላዊ አስተዳደሩን ለማዳከም ያለመ እንደሆነ ተገምቷል። በሌላ በኩል ይህ አደገኛ ጥምረት ቀጠናዊ ገጽታን እንዲይዝ የግብፅ ታሪካዊ ፍላጎትና የፖለቲካ አሰላለፍ እንደ ትልቅ መሳሪያ ለመጠቀም ጥረት እየተደረገ ነው። ግብፅ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ ተፎካካሪነቷ ምክንያት ኢትዮጵያ ደካማና በውስጥ ችግሮች የተወጠረች እንድትሆን የምትፈልግ በመሆኗ ከአስመራው መንግስትና ከነዚህ አመፀኛ ኃይሎች ጋር በስተጀርባ ትስስር በመፍጠር የገንዘብ የሎጂስቲክስና የዲፕሎማሲ ድጋፍ ለመስጠት እንደምትሰራ ተነግሯል። ይህም የኢትዮጵያን ስትራቴጂካዊ የበላይነት ለማክሸፍና ትኩረቷ ወደ ውስጣዊ ውጥረት ብቻ እንዲያቀና ለማድረግ የተወጠነ አደገኛ አካሄድ ነው ተብሏል። የኤርትራ የህወሓት ፋኖ እና ኦላ ግብፅ የተቀናጀ የጥቅም አሰላለፍ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትልቅ አደጋ እንደሆነ ይቆጠራል። እነዚህ ኃይሎች ምንም እንኳን የተለያየ የፖለቲካ ዓላማና ዳራ ቢኖራቸውም
የኢትዮጵያን መንግስት ማዳከም በሚለው የጋራ ግባቸው ዙሪያ በመሰባሰብ ጥቃት ለመሰንዘር በማቀር ላይ ይገኛሉ ነው የተባለው። የኤርትራ መንግስት በኢትዮጵያ ላይ የሚያካሄደው እንቅስቃሴ ቀጥተኛ ወረራና የወኪል ጦርነት ቅልቅል ሲሆን የሀገሪቱን ሉዓላዊነትና የግዛት አንድነት በግልጽ የጣሰ ነው እያሉ የዘርፉ ምሁራን እያወገዙ ናቸው። በቀጣይ መረጃችን በራያ ግንባር የፋኖና የህወሓት ኃይሎች በድሮን ተመቱ። የሀገር መከላከያ ሰራዊት በድሮን በወሰደው ጥቃት በራያ አላማጣ አንድ ጎጥ በሆነችው ቀለሽ አድርባና አራት አውዳ ነው ጥቃቱ የደረሰው ተብለዋል። ጎጦቹ የህወሓትና የፋኖ ታጣቂዎች በጋራ የሰፈሩበት ሲሆን ራያ ግንባር በጋራ ጥቃት ለመሰንዘር ሲዘጋጁ እንደነበር ነው የተሰማው። በአካባቢው የሚኖሩ እንዳሉት የድሮን ጥቃቱ የተፈጸመው ጠዋት 5 ሰዓት ላይ ሲሆን ከጥቃቱ በፊት 30 ደቂቃ የፈጀ የተኩስ ልውውጥ ያደረጉት ሁለቱ ኃይሎች ከሀገር መከላከያ በተሰጠ ምላሽ ወደ ዋጃ አቅጣጫ አፈግፍገው መፈርጠጣቸው ተሰምተዋል። ሰሞኑን ሰፊ ቁጥር ያለው ኃይል በተጠቀሱት ሁለቱ ስፍራዎች ያከማቹት ሁለቱ ተጣማሪዎች ማለዳ ላይ ጀምረውት የነበረውን ጦርነት ካቆሙ በኋላ ልክ 5 ሰዓት ከሩብ ላይ በሁለቱም ቦታዎች ላይ 2 ጊዜ በተደረገ የድሮን ጥቃት ከፍተኛ ጉዳት መድረሱን የአላማጣ ሆስፒታል ምንጮች አረጋግጠዋል። የፋኖና የህወሓት ተዋጊ አለቆች ያስተላለፉት ሪፖርት ደረሳቸው አካላት እንዳሉት ቁስለኛና ሙት የጫኑት 5 አይሱዚዎች ጥቃቱ ከደረሰበት ስፍራ ወደ ታዘዙበት ስፍራ መጓዛቸውን አመልክተዋል። ቁጥሩ ግን ለይተው አላሳውቁም። ይህ ጥቃት ከሸረሪና ከመረዋ ቀጥሎ ሶስተኛውና ከፍተኛ ጉዳት እንደሆነ ተመላክቷል። በቀጣይ መረጃችን ህወሓት ጀኔራሉን በሙስና ሰበብ ማሰሩ ተሰማ። ከዚህ በፊት በሜቴክ ኃላፊ እያለ በሰራው ሀገር የማውደም ስራ ታስሮ የነበረውና በምህረት የተለቀቀው ጀኔራል ክንፈ ዳኘውን በሙስና ሰበብ መክሰሱንና ማሰሩን ከስፍራው የደረሱን መረጃዎች አመልክተዋል። በጀኔራል ክንፈ ዳኘው የሙስናና የገንዘብ ማሸሽ ወንጀል ክስ ተሰነዝሮበታል የተባለው የህወሓት የታጣቂ ቡድን የደህንነትና የሎጂስቲክስ አካላት በብርጋዴር ጀኔራል ክንፈ ዳኘውና በዙሪያቸው ባሉ አጋሮቻቸው ላይ ከባድ የሙስና የገንዘብ ማሸሽና የፖለቲካ ሴራ ወንጀል መፈጸማቸውን የሚገልጽ መረጃ ወጥተዋል ተብለዋል። ጀኔራል ክንፈ ዳኘውና አጋሮቻቸው በቅርብ ጊዜያት በጥቁር ገበያ ማለትም በህገወጥ የሸቀጥና የገንዘብ ዝውውር አማካኝነት የትግራይን ህዝብና የዲያስፖራውን ገንዘብ ወደ ሱዳንና ግብጽ በመላክ በውጭ ሀገራት ባንኮች ማስቀመጣቸው ተገልጸዋል። በጀኔራል ክንፈ ዳኘው ዙሪያ ያሉ ግለሰቦች ህገወጥ በጥቁር ገበያ እንቅስቃሴዎች ያረጁና የደረጃቸውን ያልጠበቁ የድሮን ምርቶችን ወደ ሉዓላዊ የኢትዮጵያ ግዛት ትግራይ ክልል በማስገባት የማጭበርበርና የሀገር ክህደት ወንጀል ፈጽመዋል ተብሏል። ጀኔራል ክንፈ ዳኘው ከአዲስ አበባ ከተወገዱ በኋላ ትግራይ ውስጥ በመመሸግ የሌብነትና የሙስና ምስላቸውን ለመሸፈን ታጋይ ለመምሰል እንደሞከሩና ያልተገቡ ፖለቲካዊ ትንተናዎችን በማሰራጨት ህዝብን ለማደናገር መሞከራቸው ተጠቅሰዋል። በተጨማሪም ጀኔራል ክንፈ የኢትዮጵያን ሀብት ከዘረፉ በኋላ በቁጠባና ኢንቨስትመንትም በውጭ ሀገራት ካስቀመጧቸው በኋላ ኢትዮጵያ የትግራይ ጠላቶች መሸሸጊያ ሆናለች እያሉ የሚያወሩ ነውረኛ ናቸው ያለው መረጃው ግለሰቡና አጋሮቻቸው በኢትዮጵያ እንደዚሁም በትግራይ ክልል ወጣቶችና ህዝብ ላይ ላደረሱት ጉዳት ተጠያቂ ሊሆኑ እንደሚገባ እንደዚሁም ቀደም ሲል በጦርነት ጊዜ ተማርከው ወደ ገቡበት የእስር ቤት ህይወት ሊመለሱ ወይም ህጋዊ እርምጃ ሊወሰድባቸው እንደሚገባም የመረጃው ምንጭ አያይዞ አሳስበዋል። በቀጣይ መረጃችን አሜሪካ የህወሓት ቡድንን አስጠነቀቀች። ካላረፋችሁ ትጠፋላችሁ ብላቸዋለች። ከዚሁ ጋር በተያያዘ በሱዳን የሚገኘው የህወሓት ቅጥረኛ ቡድን ልጠፋ ነው ድረሱልኝ እያለ ነው። በትግራይ ክልል አዲስ የውጥረት ማበብና የሸሪና ግጭትን ተከትሎ የአሜሪካ መንግስት ለህወሓት አመራሮች ጠንካራ ማስጠንቀቂያ መስጠቱ ታውቋል። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ባደረጉት የስልክ ውይይት ለግጭቱ መባባስ የህወሓት አመራር ተጠያቂ እንደሆነ ገልጸዋል። አምባሳደሩ ህወሓት በቅርቡ ያካሄዳቸውን ህዝባዊ መድረኮችና ህልውናችንን በብልጽግና መቃብር ላይ የሚሉ ጠንካራ የፖለቲካ ንግግሮችን በማንሳት ጥቃቱን የጀመራችሁት እናንተ ናችሁ፣ ዲፕሎማሲንም ያዳከማችሁት እናንተ ናችሁ ሲሉ ብርቱ ትችት ሰንዝረዋል ተብሏል። በተጨማሪም ከአሜሪካ ኤምባሲ የተገኘው መረጃ እንደሚያመለክተው አምባሳደሩ ታንኮችና ከባድ መድፎች ከኤርትራ ወደ ትግራይ መግባታቸውን ዋሽንግተን በቅርብ እንደምትከታተል ለዶክተር ደብረጽዮን ገብረ ሚካኤል አረጋግጠውላቸዋል። በሌላ በኩል በሸረሪና በተከፈተው ጦርነትና በሱዳን ድንበር አካባቢ በተካሄደው ውጊያ ከባድ ሽንፈት የገጠመው የህወሓት የአርሚ 13 እና 17 አባላት ከፍተኛ የአጣብቂኝ ሁኔታ ውስጥ ወድቀዋል። በሸረሪና ግጭት ወቅት በርካታ ታጣቂዎች እጃቸውን ለመከላከያ ሰራዊት የሰጡ ሲሆን ወደ ሱዳን ያመለጡት ደግሞ በኩምሩክ አካባቢ ከሱዳን ፈጥኖ ደራሽ ታጣቂዎች ጋር በተደረገ ውጊያ ለከፍተኛ ጉዳት ተዳርገዋል ተብሏል። በዚህ ምክንያት በህይወት የተረፉት የህወሓት ታጣቂዎች በጦርነቱ መማረራቸውን በመግለጽ የኢትዮጵያን መንግስት ምህረት አድርጎላቸው ሙሉ በሙሉ ወደ ሀገራቸውና ሰላማዊ ህይወታቸው እንዲመለሱ በተማጽኖ በመጠየቅ ላይ ናቸው። የአሜሪካው አምባሳደር ኢቫንስ ማሲንጋ ከደብረ ጽዮን ገብረ ሚካኤል ጋር ባደረጉት ውይይትም
ዋሽንግተን በትግራይ ክልል ያለውን ሁኔታ በጥብቅ እንደምትከታተል አረጋግጠዋል። አምባሳደሩ በቅርቡ ታንኮችና ከባድ መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን አሜሪካ እንደምታውቅ በመግለጽ የህወሓት አመራሮች ዲፕሎማሲያዊ ጥረቶችን በመተውና ውጥረቱን በመቀስቀስ ለሁኔታው ተጠያቂ እንደሆኑ አሳስበዋል። ውድ የአዋጅ ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሀሳብ አስተያየት ካላችሁ ጻፉልን። ሰላም ሁኑ።